She's someone I've been in love with since I was 22 years old. ከ22 ዓመቴ ጀምሮ እሷን መውደድ አቁሜ አላቅም። ግርጣት በዚህ ሰዓት ድሬክ እጅግ በጣም ታዋቂና ትልቅ የሆነ ራፐር ብቻ አልነበረም። ሴቶች የሚያምኑት ሰው ነበረ። በጣም ስስ የሆነ ልብ ነው ያለው። በጣም አስተዋይ ነው። እጅግ በጣምም ሁኔታዎችን የሚረዳ ሰው ነበረ። እንደ ቤስት አይ ኤቨር ሃድ በ2009 ፋይንድ ዮር ላቭ በ2010 እናም ቴክ ኬር በ2011 የለቀቃቸው ዘፈኖች ነበሩ። ነገር ግን እነዚህ ዘፈኖች ሬከርዶችን ብቻ አልነበረም የሸጡት፣ የድሬክ ስምና ብራንድ ጭምርም ገነቡ። ሴቶችን የሚረዳ ወንድ የሚለው ስም የወጣለትም በዚህ ሰዓት ነበረ። ታዲያ ችግሩ እዚህ ጋር ነው። የድሬክ ፊት ከድርጊቱ ጋር ምንም አይገጥምም። ምክንያቱም ባሳለፋቸው 10 ዓመታት በሪሌሽንሺፖቹ፣ በግጥሞቹ እናም በሶሻል ላይፉ ከሱ ጋር የማይገጥም ማንነት እየታየበት ስለነበረ ነው። ይህ ማንነቱ ደግሞ ሰዎች ያድሮ ያውቁት የነበረውን ድሬክ አልመሰላላቸው። ይህን ማንነቱ ህዝብ ትኩረት እንዲሰጠው ያስገደደ አንድ ሰውም ነበረ። the one and only ከንድሪክ ላማር ነበረ። ከንድሪክ ደግሞ ድሬክን እያጠቃው ብቻ አልነበረም። ለአመታት የተበታተኑ ታሪኮችና አጋጣሚዎች አንድ ላይ ሰበሰባቸውና ወደ አንድ ወጥ የሆነ ታሪክ ቀየራቸው። ይህ የተገነባው ታሪክ ደግሞ ከእንግዲህ በኋላ ሰዎች አይረሱትም። ስለዚህ ጥያቄው ድሬክ መጥፎ ሰው ነው ወይ የሚል መሆን የለበትም። ምክንያቱም ያማ በጣም ቀላል ጥያቄ ነው። ትክክለኛው ጥያቄ መሆን ያለበት ድሬክ ለምንድን ነው እነዚህ ብዙ አጋጣሚዎችና ታሪኮች በህይወቱ ውስጥ ሊኖሩ የቻሉት? እነዚህ ታሪኮችና አጋጣሚዎች ደግሞ ለምንድን ነው ተመሳሳይ የሆኑት የሚሉ ነው መሆን ያለባቸው። ምክንያቱም እንዴት መሰላችሁ? የድሬክ ታሪክ በዚህ ቪዲዮ ብቻ ተነግሮ የሚያልቅ አይደለም። ነገር ግን እዚህ ፓርት ላይ ልብ ብላችሁ እንድታደምጡኝ እፈልጋለሁ። ይህ ቪዲዮ ማየት ስትጀምሩ ሁሌም እንደምንለው ላይክ ብላችሁ ጀምሩት። ሰብስክራይብ የምትለውን በተን ጠቅ ካደረጋችሁ ደግሞ ኮራ ብላችሁ የቻነሌ ቤተሰብ ትሆናላችሁ። ድሬክ ወደ ሂፕ ሆፕ በአጠቃላይ ወደ ሙዚቃው ኢንዱስትሪ የገባው እንደ ሌሎቹ አርቲስቶች አልነበረም። ምክንያቱም ሌሎች አርቲስቶች ማንነታቸው የሚገነቡት በጥንካሬ በኃይለኝነትና በቁጥነት ባህሪያቸው ነው። እሱ ግን የበላይነቱን የገነባው ስሜታዊ በሆነ ቀረቤታ ነበረ። ምክንያቱም ከኦቪዮ ሰንሰለት በፊት፣ ከግራሚ ሽልማት በፊት እንዲሁም ዓለም ስሙን ከማወቁ በፊት ኦብሪ ድሬክ ግራሃም እጅግ በጣም ችግር ነበረበት። በ2000ዎቹ አጋማሽ ሶ ፋር ጎን የተሰኘው ዘፈኑ ከመውጣቱ ከረጅም ጊዜ በፊት ድሬክ እውነተኛ የልብ ስብራትን ወደ ግጥም መቀየር የጀመረ ልጅ ነበረ። ለመጀመሪያ ጊዜ ፍቅር ይዞት ጠብ ያለላት ልጅ ጄድ ሊ ትባል ነበረ። የተዋወቁት በ2006 አካባቢ ነበረ። እሷም የቶሮንቶ ልጅ ነበረች። ድሬክ ደግሞ ይቺን ልጅ ዝም ብሎ ሲያያት ሊያገባት የሚፈልጋት አይነት ሴት ሆና ተገኘች። ከአመታት በኋላ በ2010 ቴንክ ሚ ሌተር በተሰኘው አልበሙ ኬሪዮኪ በሚለው ዘፈኑ ድሬክ ይቺን ልጅ ጠቅሷት ነበረ። ለትዳር የምፈልጋት ልጅ የሰርግ አዘጋጅ መሆኗ አይገርምም? ህይወቴ ከአቅሜ በላይ እንደሆነ ትነግረኝና ከዚያም ወደ አትላንታ ትሄዳለች። ግጥሙ ቃል በቃል ባንተረጉመውም ግን መልእክቱ እንደዛ ነው። እናም ጄድ በኢቨንት ፕላነር ሙያዋ ስራዋን ቀጠለችበት። ድሬክ ግን በሙዚቃው ይቺ ልጅ ሊፋታት አልቻለም። እሷ ያደረሰችበት ጉዳትና የልብ ስብራት እጅግ በጣም ጥልቅ እንደነበረ ይናገራል። ያው ምንም ማድረግ አይችልም። ፈረስት ላቭ ምንጊዜም ፈረስት ላቭ ነው። በዛ በተመሳሳይ ወቅትም ሌላ ሴት ወደ ህይወቱ ትገባለች። ዚነብ ሳሚር ወይም ነቢ የምትባል ልጅ ነበረች። ድሬክ ዝነኛ እንዲሆን ያደረገው ቤስት አይ ኤቨር ሃድ የተሰኘው በ2009 የለቀቀው ዘፈኑ ስለ እሷ እንደነበረ ተናግሯል። ይህም በቃለ መጠይቆችም ድሬክ ይቺ ነቢ የምትባል ሴት በህይወቱ ውስጥ ካገኛቸው ሴቶች አንደኛ እንደነበረች ይናገራል። ግን ደግሞ ይህ ዘፈን ድሬክ ምን ያክል ስስና ተጋላጭ እንደሆነ ያሳይ ነበረ። የዘፈኑ ግጥምም እንዲህ ይላል። ካገኘኋቸው ሁሉ ምርጧ አንቺ ነሽ፣ በእጆቼ ደስታን ልሰጥሽ ይችላለሁ። ይቺ ደስታ የምትለውን ነገር በእጁ አይዶን ነው አላቅም። ይቺ አንዲት ዘፈንም ሁሉንም ነገር አስጀመረች። ዓለም ድሬክን አንዲት ሴት በእሱ ላይ ያላትን ስልጣን ለመቀበል የማይፈራ ስስ ልብ ያለው ራፐር አድርጎ እንዲያውቀው አደረገች። ህዝቡም ይህንን ምስል ወደደው። የሰርቲፋይድ ላቨር ቦይ ምስልም
እዚህ ፓርት ላይ ተወለደ። እናም ድሬክ ከብዙ ጊዜያት በኋላ ሚስተር ራይት ነው የተሰኘው በ2020 ላይ የለቀቀው ዘፈኑ ደግሞ እንዲህ ይል ነበረ። በ2008 ከስዛ ጋር የፍቅር ግንኙነት ነበረኝ ይላል። ስዛ ደግሞ በ2008 የ18 ወር የ19 ዓመት ልጅ ነበረች። ነገር ግን ስዛ እንዳለችው ከሆነ በዛን ጊዜ የነበረው ግንኙነታቸው ያን ያክል ቁም ነገር አልነበረው። The player who picks this card can ask one of their opponents any question they wish. Their opponent must answer truthfully or eat a death wing. What should I ask? Oh. Okay, is Drake a good kisser? You're a real We were children. We were children. That was the sound of lies. 2009, we were children. Real shit. በወቅቱ በድሬክና በስዛ መሃል ትልቅ ጭቅጭቅ ባይነሳም ነገር ግን ድሬክ ከዓመታት በኋላም እንኳን ቢሆን የሰዎች ትክክለኛ ስምና ማንነታቸው በዘፈኑ የመጥቀስ ልምድ እንዳለው ማሳያ ሆነ። አያችሁ አይደለ? ድሬክ እጅግ በጣም ችግር ነበረበት ስላችሁ ሜጀር የሆነ ችግር እንደነበረበት መረዳት ያስፈልጋል። እናም በ2010 ድሬክ ዝቅተኛ ግምት የሚሰጠው የሚክስቴፕ ራፐር መሆኑ አብቅቶለታል። ቴንክ ሚ ሌተር የተሰኘው አልበሙ ዓለም አቀፍ ኮከብ አድርጎታል። በዚህ ሰዓትም ሴቶች ወደ ድሬክ ህይወት ከበፊቱ በበለጠ መግባት ጀመሩ። አንዳንዶቹ ሴቶች ግን እጅግ በጣም የማይመቹ እውነታዎች ይዘው መውጣት ጀመሩ። በ2010 በዴንቨር ኮሎራዶ አዌይ ፍሮም ሆም የተሰኘውን የቱር ኮንሰርት በሚያደርግበት ወቅት ድሬክ አንዲትን አድናቂው ወደ መድረክ አስወጣ። ይቺ አድናቂው ደግሞ ቲያ ኦወንስ ትባላለች። በወቅቱም የ17 ዓመት ልጅ ነበረች። ድሬክ ደግሞ የ23 ዓመት ወጣት ነበረ። በኮንሰርቱ ሰዓት የተቀረጸው ቪዲዮ እንደሚያሳየውም ድሬክ አንዴ አይደለም ሁለቴም አይደለም ይቺን ልጅ 4 ጊዜ ነበር የሳማት። ወደ አንገቷ ተሸጉጦም ሽታዋ እጅግ በጣም ደስ እንደሚል ይነግራት ጀመር። ህዝቡም በጨዋታና በጩኸት መካከል ነው። እናም መድረክ ላይ ያለች ይቺ ልጅ እድሜዋ ስንት እንደሆነ ይገባዋል። በዛን ሰዓትም ነበረ እንዴ እኔማ መታሰር አልፈልግም ያለው። በዛ በተመሳሳይ ዓመት ደግሞ ድሬክ ኤሪካ ሊ ከተባለች ሴት ጋር ግንኙነት ይጀምራል። ከ2010 መጀመሪያ እስከ 2011 አጋማሽ አብረው ነበር። ያገናኛቸውም ፍቅርና ጥበብ ነበር። ነገር ግን አንድ ምሽት ድሬክ እንደለመደው ቀመቀመና ኤሪካ ጋር ይደውላል። እሷም ስልኳን ታነሳለታለች። በዛን ሰዓት ያደረጉት የስልክ ውይይትም በ2011 የለቀቀው ማርቪንስ ሩም ለተባለው ዘፈኑ መሰረት ሆነ። በዘፈኑ ውስጥም ኤሪካ ሰክረሃል እንዴ ስትል ይሰማል። ነገር ግን ይህ ዘፈን እጅግ በጣም ብዙ ብር ስላስገኘለት ኤሪካ ድሬክን ትከሰዋለች። ለምን? ጥሩ ጥያቄ ነው። ምክንያቱም ድሬክ የእሷን ድምፅ በዘፈኑ ውስጥ የተጠቀሙ ካለሷ ፍቃድ ነበረ። ኮፒራይት የሚባለው ጉዳይ የሚመጣውም እዚህ ፓርት ላይ ነው። ስለዚህ በ2012 ድሬክን ፍርድ ቤት ገተረችው። እሷም ድሬክ በግጥም ደራሲነት ስሟ እንዲጠቅስና ከሽያጩም ድርሻ እንደሚሰጣት ቃል ገብቶላት እንደነበር ገለጸች። የድሬክ የህግ ባለሙያዎች ግን ድምጿ እንዲጠቀምበት የፈቀደችው ምንም አይነት ክፍያ ሳትጠብቅ እንደሆነ በመግለጽ ምላሽ ሰጡ። ግን ጉዳዩ በ2013 መጀመሪያ ላይ ከፍርድ ቤት ውጪ በስምምነት ተቋጨ። ድሬክም ከ5 ዓመት ቆይታ በኋላ ማለትም በ2018 ሪዴምፕሽን በተሰኘው ዘፈኑ ኤሪካ እኔን ከሰሰችና የራሷ ድርጅት ከፈተች ሲልም ይሰማል። ድሬክ ሲያወራ ቀጥተኛ ነው። ስምህን ይጠቅሳል፣ ስራህንም ይጠቅሳል። ነገር ግን ጸቡ ከሴቶች ጋር መሆኑ ነው የሚያስጠላው። እናም በ2011 ድሬክ ከኤሪካ ጋር ከተለያየ በኋላ ከታዋቂ ሴት ጋር ግንኙነት ይጀምራል። ይቺ ሴት ደግሞ ሰሪና ዊሊያምስ ትባላለች። የዓለማችን ኮከብ ከሚባሉ የሜዳ ቴኒስ ተጫዋቾች መሃል አንዷ ነች። Ladies and gentlemen, your 2014 US Open champion, once again, Serena Williams. ሐምሌ 9 ቀን በ2011 በሲንሲናቲ በተካሄደው የቴኒስ ውድድር ላይ ካሜራዎች በህዝብ ፊት ድሬክ እና ሰሪና ሲሳሳሙ ቀረጿቸው። ድሬክ ደግሞ እንደዚህ አይነት አጋጣሚዎች ወደ ኮንተንት መቀየር ይወዳል። ሰሪና ሜዳ ላይ በምትጫወትበት ሰዓትም ስለሷ ስሜት ቀሽቃሽ የሆኑ የግሉ ስሜቶች በትዊተር ያጋራ ነበር። በኋላም በብዙ ዘፈኖቹ እሷን ጠቅሷታል። በግራ እጇ ብትጫወተኝ እንኳን በእውነት እምላለው አሸንፋታለሁ የሚል ግጥሙ አንዱ ማሳያ ነበር። ነገር ግን በድሬክ እና በሰሪና የነበረውን ግንኙነት በሂፕሆፕ መንደር ትልቅ የሆነ ውጥረት ፈጠረ። ምክንያቱም ቀደም ሲል ሰሪና ከ2007 እስከ 2010 ባለው ጊዜ ኮመን የተባለ የፊልም ተዋናይና እጅግ በጣም ጎበዝ የሆነ ራፐር ዴት ታደርግ ነበር። እናም በ2012 ኮመን ስዊት የተሰኘው ዘፈኑ ይለቃል። ብዙዎች እዚህ ዘፈን ላይ ያሉ ግጥሞች የድሬክን ማንነትና ለስላሳነት የሚተቹ አድርጎ ተረጉሟቸው። ከዛ በኋላም ድሬክ ከሪክ ሮስ እና ከፍሬንች ሞንታና ጋር በመሆን ስቴይ ስኪሚንግ የተባለ ዘፈን ይለቃል። እዚህ ዘፈን ላይ ደግሞ ቀጥተኛ የሆነ ምላሽ ነበር የሰጠው። ኮመን ከድሬክ
በእድሜ በጣም ይበልጣል። he's one of the OGs ከዘጠናዎቹ ጀምሮ የነበረ ራፐር ነው። ግን ደግሞ ድሬክ በዚህ ዘፈኑ እንዲህ ሲል ኮመንን ተቸው። Bitch niggas too can they gonna pop, but they know that I'm the one. It bothers me when the gods get to acting like the broads. ግጥሙ ትንሽ ቅኔ የተቀላቀለበት ነው። ሂደቱ ግን በጣም ግልጽ ነው። ድሬክ ከሌሎች የተከበሩ ራፐሮች ጋር የቀድሞ ታሪክ ያላቸውን ታዋቂ ሴቶች ማሳደዱ ወደ ሙዚቃው የሚፈስ ግጭት መፍጠር ጀመረ። ይህ ደግሞ የመጨረሻው አልነበረም። ምክንያቱም ድሬክ ስካይላር ዲግንስ የተባለችው የWNBA ተጫዋች የሆነችው ሴት ጋር ያሳየው የነበረው ኦብሴሽን ልክ እንዳልሆነ ያመላክታል። ይህ ክስተትም የጀመረው በ2013 ነበረ። ስካይላር ደግሞ ለሲያትል ስቶርም የተባለ የባስኬትቦል ቡድን ትጫወት ነበር። ነገር ግን ይህ ነገር ወደ ሚምነት የተቀየረበት ፓርት ላይ እዚህ ላይ ነበረ። ድሬክ ስለሷ ያለውን ስሜት በይፋ ማሳየት ጀመረ። የሷን መለያ ወይም ጀርሲ ማሊያ ለብሶ ታየ። በመጨረሻም በ2013 በሎስ አንጀለስ በተካሄደው የESPY ሽልማት ላይ ስለሷ የሚገልጽ ግጥም መድረክ ላይ አቀረበ። In fact, I'd like to read a poem that I wrote about how much I respect her game, because I genuinely do. Entitled, Can I Dig In? Can I dig in? Maybe a post-game rub down, circling your body like a vulture, multiple convulsions, you'll be shocked like Tulsa. Can I dig in? I don't consider myself a childish man. Would love to take you out sometime, maybe see you smile and dance. I'd also love to go from being a Skylar fan to you are cordially invited to the wedding of Aubrey Graham and Skylar Graham. Can I dig in? እያመሰገናት አልነበረም፣ እየቀለደም አልነበረም። ይህ ትዕይንት ደግሞ በቴሌቪዥን ላይቭ የሚተላለፍ ነበር። ይህ ደግሞ ሙሉ በሙሉ አስገዳጅና የስካይላር ነፃነት የሚጋፋ ሁኔታ ነበረ። ምክንያቱም በዛን ሰዓት እሷ ፍቅረኛ ነበራት። ግጥሙ ሲያነብ ግጥሙ የሚያመላክተው የእሷ ባለቤት እንደሆነ፣ በምናብ ዓለም ላይ የተመሰረተ ጭንቅላቱ ውስጥ የፈጠረው የሁለታቸው ዓለም እንዳለ፣ ልክ እሱ እንደሚወዳት እሷም እንደምትወደው አድርጎ ነበር የተናገረው። ነገር ግን እንደዛ አይደለም። ከዛ በኋላ ግን ድሬክ የስካይላር ፍቅረኛ ስካይላርን አስሮ ቢያስቀምጣት ወዳለው አለ። ይህ ሞመንት ደግሞ ክሪንጅ የሚያስብል ነበረ። እናም ከዛን ሰዓት ጀምሮ ሰዎች ይህን እውነት የተረዱበት ጊዜ ነበረ። ድሬክ ሴቶቹን እያደነቃቸው ከሆነ የሆነ ነገር ፈልጓል ማለት ነው። በዛ ላይ ደግሞ የራሱ ምኞትና ፍላጎት ሴቶቹ ላይ ይጭንባቸዋል። ግን ደግሞ ከነዚህ ሴቶች ሁሉ በፊት እስከ 2016 የሞጥኝ ያላት ሴት ነበረች። እሷም the one and only ሪሃና ነበረች። ታሪኩ የሚጀምረው 2009 ላይ ነው እንደ ፈረንጆቹ። በዛን ሰዓት ሪሃና በክሪስ ብራውን ከባድ የሚባል ድብደባ ደርሶባት በሚዲያ ደግሞ ከክሪስ ብራውን እንደተለያየችና ያለችበት ሁኔታ የሚነገርበት ጊዜ ነበረ። ግን በዛ በተመሳሳይ ሰዓት ደግሞ ሪሃና ኒውዮርክ ውስጥ የሚገኝ የአንድ የቦሊንግ ማጫወቻ ስፍራ ከድሬክ የተባለ ስታር ጋር ትታያለች። ድሬክ በዛን ሰዓት በሷ መማረኩና ክራሽ እንዳለበት ያስታውቅ ነበረ። ነገር ግን ፍቅራቸው ብዙም አልቆየም። 2010 ላይ ከኒውዮርክ ታይምስ ጋር ባደረገው ቆይታም እንዲህ ብሎ ነበረ። መጫወቻ ወይም ፖን አድርጋኛለች አለ። ሪሃና ከሱ ጋር በጣም ጥሩ ጊዜ እንዳሳለፈችና ደሞም እንደጠፋችበት ይናገራል። ግን ከክሪስ ብራውን ቁስል ለማገገም ተጠቀመችብኝም ይላል። ይህ አጋጣሚ ደግሞ ያ ልቡ የተሰበረው ድሬክ ወይም the heart broken ድሬክ እንዲፈጠር ምክንያት ሆነ። ግን ከዛ በኋላ ደግሞ ድሬክ እና ሪሃና ኦፍ ኦን የሆነ ሪሌሽንሺፕ ውስጥ ገብተው ነበር ይባላል። እናም በቪኤምኤ መድረክ ላይ የቫንጋርድ ሽልማት ድሬክ ለሪሃና ይሰጣታል። ግን ሽልማቱ ለሪሃና ከማስረከቡ በፊት እጅግ በጣም ሌጀንደሪ የሆነ ንግግር አድርጎ ነበር። ከ22 ዓመቴ ጀምሮ ስወዳት የነበርኩት ሴት ናት። She's someone I've been in love with since I was 22 years old. ሊስማት ሲጠጋ ግን ግርጣት ግርጣት ግርጣት። ሪሃና ወደ ኋላ ፈገፈገች። ከዛ በኋላ ግን ሪሃና 2018 ላይ ለቮግ የሰጠችው ቃለ መጠይቅ ነበረ። እኔና ድሬክ ጠላቶች አይደለንም ጓደኛሞችም አይደለንም አለች። ይህን ከተናገረች በኋላም ነበረ ሪሌሽንሺፓቸው ለአንዴና ለመጨረሻ ከት ያደረጉት። ከዛ በኋላ ደግሞ ጄይድድ የተሰኘው ዘፈኑ ይለቃል። እዛ ዘፈን ላይ ያሉ ግጥሞችም በእድሜ ትልቅ ነሽ፣ አሁንም ድረስ ግን ህፃን ነሽ፣ ተጫወትሽብኝ፣ የማትፈልጊውን ነገር ቃል ገባሽልኝ ይላል። ታዲያ እዚህ ጋር ነው የኃይል ሚዛኑ የሚቀየረው። ድሬክ የአንዲትን ሴት ታሪክ በበላይነት መቆጣጠር ሲያቅተው ለአድናቂዎቹ እሱ ምንጊዜም ተበዳይ ሆኖ ለመታየት በዘፈኖቹ ውስጥ ሴቷን እንደ ክፉ አድርጎ ይስላታል። አይ ድሬክ ግን ደግሞ ድሬክ ከታህሳስ 2016 እስከ የካቲት 2017 ዴት ያደረጋትን ሴት ብታቁ በጣም ትገረማላችሁ። በ17 ዓመት የምትበልጠው ጄኒፈር ሎፔዝን
ዴት እያደረጋት ነበር። ድሬክ ከጄኒፈር ሎፔዝ ጋር የተነሳውን ፎቶ ፖስት ያደርጋል። ምንም ካፕሽን አልነበረውም፣ ነገር ግን እጅግ የቅርብ መሆናቸውን ያሳያል። ወዲያውኑ ወሬውን እውነት መሆኑ አረጋገጠ። የ2017 አዲስ ዓመት ደግሞ በላስ ቬጋስ አብረው አሳለፉ። በዛን ሰዓት ደግሞ ጄኒፈር ከካስፐር ስማርት የተባለ ሰው ጋር የነበራት የረጅም ጊዜ ግንኙነት አቋርጣ ገና መውጣቷ ነበረ። ግን ውጥረቱ የሚጀምረው ደግሞ እዚህ ፓርት ላይ ነው። ድሬክ ቀደም ሲል ከእሷ ጋር በሚገናኙ ታዋቂ የጥበብ ሰዎች ክበብ ውስጥ ቅርበት ነበረው። ድርጊቱ እጅግ ፈጣን፣ የታቀደበትና በጣም ግልጽ ይመስል ነበረ። ማለት ደግሞ ድሬክ ጄኒፈርን እየተጠቀመባት ነበር ማለት ነው። 2017 ላይ የለቀቀው ፍሪ ስሞክ የተሰኘው ዘፈንም ነበረ። በዚህ ዘፈንም የጄሎ ስምን ጠቅሶ ነበረ። ሰክሬ ለጄሎ መልእክት ልካለው፣ ነገር ግን የቆየ ስልኳ ስለሆነ አይደርሳትም። ከዛ በኋላ ለድሬክ ያጋጠመው ግን እጅግ በጣም አነጋጋሪና ለስሙ መበላሸት ምክንያት የሆነ ነገር ነበረ። በ2018 መጋቢት ወር ላይ በወቅቱ የ14 ዓመት ልጅ የነበረችው ሚሊ ቦቢ ብራውን በወቅቱ የ31 ዓመት ጎልማሳ ከነበረው ድሬክ ጋር የቅርብ የጽሁፍ መልእክት ልውውጥ ግንኙነት እንዳላቸው በቃለ መጠይቅ ይፋ አደረገች። ሚሊ ቦቢ ብራውን ማለት ስትሬንጀር ቲንግስ በሚለው ፊልም የምናውቃት ናት። ድሬክ ስለ ወንዶች ምክሮች እንደሚሰጣትና እሷ ደግሞ ናፈቀኝ የሚል መልእክት እንደምትልክለት ተናገረች። ድሬክ ግን ጓደኝነቱን ፈጽሞ አልካደውም። ይልቁንም እንደ አማካሪ ወይም እንደ ሜንቶርሺፕ አድርጎ አቀረበው። ይህ የእድሜ ልዩነት ደግሞ ድሬክ ላይ እጅግ በጣም ብዙ ተቃውሞዎች እንዲመጡ ምክንያት ሆነ። በዛ ላይም ልጅቷን ግሩም እያደረጋት ነው ወይም ልጅቷ እስክታድግለት እየጠበቃት ነው የሚሉ አንዳንድ መረጃዎች መውጣት ጀመሩ። እናም ይህ መረጃ በሰው ጭንቅላት ከተቀረጸ በኋላ ነበረ አስደንጋጭ መረጃ ስለ ድሬክ መውጣት የጀመረው። በጥቅምት ወር ላይ 2017 ፈረንሳዊቷ ሞዴልና ሰዓሊ ሶፊ ብሩሶ አንዳንድ ሰዎች የአዳልት ፊልም ኢንዱስትሪ ተዋናይ ነች ይላሉ። ነገር ግን ከድሬክ ጋር ከነበራት አጭር ግንኙነት በኋላ የሱ ልጅ እንደጸነሰች ገለጸች። መጀመሪያ ላይ ድሬክ ያደረገው ነገር አባትነቱን ነበር የካደው። ልጁ የሱ እንዳልሆነ መካድ በሞከረ ቁጥር መራራ የሆነ የህግ ፍልም ያጋጠመው። በ2018 በዲኤንኤ ምርመራ ያ የተወለደው ልጅ ወይም አዶኒስ የሚል ስም የተሰጠው ልጅ የድሬክ ልጅ እንደሆነ ተረጋገጠ። ግን ይህ ልጅ ደግሞ ድሬክ አባቱ እንደሆነ በዲኤንኤ ምርመራ ከተረጋገጠ በኋላ ነበር የዓለም ህዝብ ያወቀው። ምክንያቱም ድሬክ የገዛ ልጁ ደብቆ ማቆየቱ ያጋለጠ አንድ ሰው ስለነበረ ነው። እሱም ፑሻ ቲ የተባለ ራፐር ነበረ። The Story of Adidon የተሰኘው ዘፈኑ ከለቀቀ በኋላ ድሬክ የልጅ አባት እንደሆነ በዘፈኑ ተናገረ። ፑሻ ቲ ያደረገው ነገር አዶኒስ የተባለ ልጅ እንዳለው፣ ልጁ የተወለደውም ከዚህ በፊት የአዳልት ኢንዱስትሪ ውስጥ የነበረችው ሶፊ ከተባለች ሴት እንደሆነ፣ እንዲሁም የድሬክ እውነተኛ ማንነትን ማጥቃትና ማፌዝ ጀመረ። ከዛ በኋላ ግን የድሬክ አካሄድ አንከስ ሄድ መለስ ሆነ። የመጨረሻው ውድቀቱ የመጣው በ2024 ነበረ። ይህም ከኬንድሪክ ላማር ጋር የነበራቸው ቢፍ ነበረ። የኬንድሪክ ዩፎሪያ የተሰኘው ዘፈን ለጥቃቱ በር ከፈተ። በመቀጠልም ሚት ደ ግርሃምስ እና በተለይም ናት ላይክ አዝ እንደ አቶሚክ ቦምብ ፈነዱ። ኬንድሪክ ድሬክን በወጣት ሴቶች ላይ አዳኝ ባህሪ ወይም ፕሬዳቶሪ ቢሄቪየር እንዳለው በቀጥታ ወነጀለው። ይህም የሚሊ ቦቢ ብራውን ሁኔታ እና ሌሎች የእድሜ ልዩነት ወሬዎችን እንደሚጠቅስ በሰፊው ተተረጎመ። በህዝብ የፍርድ አደባባይም ድሬክን ህፃናትን የሚመኝ ወይም ፔዶፋይል ሲል ጠራው። ከዛ በኋላ ነበረ ድሬክ ፋሚሊ ማተርስ በሚለው ዘፈኑ ምላሽ የሰጠው። በዚህ ዘፈኑም ኬንድሪክ ሚስቱን እንደሚደበድባት ተናገረ። በሚገርም ሁኔታ ደግሞ የክሪስ ብራውን ስም በመልካም አነሳ። ይህ ድርጊቱ ግን ድሬክ ግብዝ ነው የሚል ወቀሳ ራሱ ላይ ተመለሰበት። ምክንያቱም የኬንድሪክ ናት ላይክ አዝ የተሰኘው ዘፈኑ የህዝብ መዝሙር ሆኖ ነበረ። ሰሪና ዊሊያም ራሷም ከስዛ ጋር በመሆን ናት ላይክ አዝ የሚል ዘፈን በሚጫወትበት ሰዓት ስትጨፍር ታይታለች። ምክንያቱም እንደነገርኳችሁ ስዛ በድሮ ህይወቷ ከድሬክ ጋር ሪሌሽንሺፕ ነበራት ብያችኋለሁ። የዚህ ሁሉ ድርጊቱ ውጤት ግን አሰቃቂ ነበረ። ድሬክ በህዝቡ ዘንድ ችግር እንዳለበት ታወቀበት። ነገር ግን ችግር የሌለበት ሰው ካለ ይህንን ቪዲዮ ላይክ ማለት እንዳይረሳ፣ ሰብስክራይብ ያላደረገ ሰውም ሰብስክራይብ ማድረግ እንዳይረሳ። እናም እስካሁን ድረስ የለፈለፍኩትን ነገር ከተመቻችሁ ኦፍኮርስ ይመቻችኋል። ቀጣይ ባበደ ስቶሪ እስክንገናኝ ድረስ ሰላማችሁን ያብዛልኝ። ይመ